ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ዛሬ በእንግሊዝ ፕሪምየር ሊግ ከተካሄዱ ጨዋታዎች መካከል ሊቨርፑል በሜዳው በኖቲንግሃም ፎረስት 3-0 ተሸንፏል። ሊቨርፑል እንግዲህ ከድጡ ወደ ማጡ እየሄደ ነው። ይሄ ከ7 ተከታታይ የፕሪምየር ሊግ ጨዋታዎች መካከል ስድስተኛው ሽንፈት መሆኑ ነው። ለኖቲንግሃም ፎረስትና ለአሰልጣኛቸው ሾን ዳይች ትልቅ ዋጋ ሰጥቼ ነው ይህን ፕሮግራም መጀመረው። አሰልጣኙ ይዘው የመጡትን ተግባር ፈጽሞ ተመልሰዋል። በካውንተር አታክ ነበር የሚጫወቱትና አጨራረሳቸው በጣም ድንቅ ነበር። ልጆቻቸው የአሰልጣኙን ተግባር ፈጽመዋል። ሊቨርፑል ተከላካያቸውን ጥሶ ማለፍ አልቻለም። በአጠቃላይ ከሁለቱ ቡድኖች የተሻለው ቡድን ነው እያሸነፈውና ለሾን ዳይችና ለኖቲንግሃም ፎረስት የሚገባቸውን ክሬዲት ከሰጠው በኋላ ላምቦልጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክና ሼር ማድረጋችሁን አትርሱ እያልኩ ወደ ሊቨርፑል ይሄዳለሁ። እዚህ ጨዋታ ላይ እንግዲህ ሶስት ጎሎች ነው የተቆጠሩት። ሙሬሎ በ33ኛው ደቂቃ የመጀመሪያ ጎል ሲያስቆጥር ከረፍት በተመለሱ 46ኛው ደቂቃ ላይ ሳቮና አስቆጥሯል። የመጨረሻዋን 78ኛው ደቂቃ ደግሞ ያስቆጠረው ጊብስ ዋይት ነው። 78ኛው ደቂቃ ላይ 3-0 አድርጎ ሊቨርፑል ወደ ጨዋታው የመመለሱ ጉዳይ እንዲደመደም አድርጓል። በዚህ ሰዓት ላይ እንግዲህ ልክ ችግር ከተቆጠረች በኋላ የሊቨርፑል ደጋፊዎች አንዳንዶቹ ስቴዲየሙን ጥለው መውጣት ጀምረዋል። እኔ እንደዚህ ስቴዲየም ጥለው የሚወጡ ደጋፊዎች ብዙም አይመቹኝም። ሁልጊዜ ዋንጫ ማሸነፍና መብላት የለም። ድጋፍ እንደዚህ አይደለም። ጨዋታ ላይ ቡድንህ ድጋፍ በሚፈልግበት ጊዜ ጥሎ መውጣት ደጋፊ ሳይሆን ተደጋፊነት ነው ይመስለኝ። ወደ ጨዋታው መገባደጃ አካባቢ የኖቲንጋም ፎረስት ደጋፊዎች ዩ አር ጌቲንግ ሳክድ ኢን ዘ ሞርኒንግ ሲሉ ዘምረባቸዋል አሰልጣኝ አርነ ስሎት ላይ። አርነ ስሎት እውነት በሊቨርፑል ባለፈው ዓመት ዋንጫ ካገኘ በኋላ በዚህ ውጤት የተነሳ የሚባረር አይመስለኝም። ግን ይሄ በእንግሊዝ ክለቦች የተለመደ ነው። በተለመደ የሆነ ብሽሽቅ ነው። ባለፈው ዓመት ታስታውሱ እንደሆነ የሊቨርፑል ደጋፊዎች ጋርዲዮላን እንደዚህ ብለው ዘፍነውበት ጣቱን እያወጣ ሲያሳያቸው ነበር። 6 ጊዜ ዋንጫ በልቻለሁ እያለ። ዛሬ ደግሞ ተራው የስሎት ሆኖ በሜዳው የፎረስት ደጋፊዎች እንደዚህ ብለው አላግጦበታል። ሊቨርፑሎች እንግዲህ ከኢንተርናሽናል ብሬኩ ካቆሙበት ቀጥለው ዛሬ ደግሞ በሜዳቸው 3 ቀምሰዋል ማለት ነው። በተከታታይ 2 ጨዋታዎች ላይ በሊጉ በ3 ጎልና ከዛ በላይ የተሸነፉት ከ50 ዓመት በኋላ ነው። ለመጨረሻ ጊዜ በተከታታይ 3 ጎልና ከዛ በላይ ልዩነት ኖሮባቸው የተሸነፉት እንግዲህ በ1965 በአውሮፓውያን ኳጠር ነው። በዛ ጊዜ አሰልጣኝ የነበረው ዝነኛው የሊቨርፑል አሰልጣኝ ቢል ሻንክሌ ነው። ለማንኛውም ይሄንን መጥፎ የሆነ ሪከርድ ሊቨርፑሎች ተጋርተዋል። ዛሬ የሊቨርፑል በጣም አጥቂ ክፍሉ ጥርስ የሌለው አንበሳ ነው የሚመስለው። የተጋጣሚን ተከላካይ በተለይም ወደ ራሱ ጎል ተጠግቶ የሚጫወት ተከላካይ ቡድንን አልፎ ግብ ማስቆጠር አልቻሉም። በጣም የተቸገሩ እንግዲህ የምናያቸው ፕሪሚየር ሊጉ ከተጀመረ ጀምሮ። ለዚህ ምክንያት ተብሎ የተገዛው ፍሎሪያን ዊርትዝ ደግሞ ተጎድቷል። አርነ ስሎት ዊርትዝን ለምን በዛ ሁሉ ገንዘብ እንደገዛ ሲናገር እንግዲህ ባለፈው የውድድር ዓመት ከግማሽ ውድድር ዘመኑ በኋላ ቡድኖች እንዴት እንደምንጫወት አውቀው በጣም ወደኋላ ነበር የሚጫወቱትና ያንን ሰብሮ የሚገባ ያስፈልገናል። ለዛም ነው ፍሎሪያን ዊርትዝን የገዛ ነው ብሎ ነበር። ግን ዊርትዝ ተጎድቷል። ዛሬ ጨዋታ ላይ አልገባም። ባይጎዳም ግን እስከዛሬ ድረስ ባየነው እንቅስቃሴው ጥሩ አልነበረም። ለጀርመን ብሔራዊ ቡድን ሲጫወት ልጅ በጣም ጥሩ ነው። ከሊቨርፑል ጋር ግን ገና መዋሃድ አልቻለም። አሌክሳንደር ኢሳቅ ምክንያቱን እንግዲህ ብናውቀውምና ግልጽ የሆነ ምክንያት ቢሆንም አሁን ግን ለጊዜው ያለው ጥላው ብቻ ነው ማለት ይቻላል። በ67 ደቂቃ ውስጥ 15 ኳስ ብቻ ነው የነካው እና አሌክሳንደር ኢሳቅም ከሊቨርፑል ጋር በተለይ ይሄ ባለበት የፊትነስ ችግር ምክንያት ገና መዋሃድ አልቻለም ማለት ነው። ተከላካዩ ደግሞ በጣም አስቂኝ ነው። በጣም ለአደጋ የተጋለጠ ክፍል ነው። ኮናቴ በዚህ አቋሙ ላይ የሊቨርፑል ደጋፊዎች እንደው ኮንትራቱን ባያራዘም ነው የመርጡ ይመስለኝ። ቅር የሚላቸው አይመስለኝም። በተደጋጋሚ ስህተት ይሰራል። ዛሬ እንግዲህ ለገቡ ጎሎች ቢያንስ ለሁለቱ እሱ ነው ጥፋት የሰራው። በአጠቃላይ እንደ ተከላካይ ደግሞ የእሱ መደነባበር ተጨምሮ የትኩረት ችግር ይታይባቸዋል። 3ኛውን ጎል አሁን የገባባቸውን ጎል ብናይ ቅጣት ምቱ ሲመታ የሊቨርፑል ተጫዋቾች ተኝተው ነበር ማለት ይቻላል። ልክ ያ ቅጣት ምት ከተመታ በኋላ የነቁት፣ ግን ምንም ዋጋ አልነበረውም፣ ረፍዷል። እና በተለይ ኮናቴ የሚባል ልጅ ለምን ጆ ጎሜዝ ገብቶ ወደ ቤንች እንደማይወርድ አልገባኝም። ሊቨርፑል እያሸነፈ የሚወጣበት ከነበረው የፕሪሚየር ሊጉ መጀመሪያ ሳምንት ጀምሮ ኮናቴ በጣም ጥሩ አይደለም። እንግዲህ ሪያል ማድሪድስ እንደዚህ አይነት ተጫዋች ይፈልጋሉ የሚለው ራሱ አስገራሚ ነገር ነው የሚሆነው። ለማንኛውም ኮናቴን እንግዲህ በኤኬቲኬ ቀይረው
አስገብቶታል። አርነ ስሎት ኮናቴ ወጥቶ ኤኬቲኬ ገብቷል። በዚህ ጊዜ ግራቨንበርች በሜክሺፍት ወደ ኮናቴ ቦታ ሄዷል። ይሄ ሜክሺፍት የምንለው ያለ ቦታው የሚያጫውቱትን ተጫዋች ማለት ነው። ግራቨንበርክ ወደኋላ ተስቦ ኤኬቲኬ ነው የገባው በኮናቴ ግን ምንም ዋጋ አልነበረውም። ሊቨርፑል ወደ ጨዋታው መመለስ አልቻለም። ቫን ዳይከንም ብናየው የቀድሞ የምረንድ ብቃቱ አብሮት ያለ አይመስልም። ሊቨርፑል በአጠቃላይ ትርምስምሱ የወጣ ቡድን ሆኗል። እንግዲህ ይሄ የአምና ሻምፒዮን የሆነ ቡድን አይመስልም። እንደዚህ ሻምፒዮን የሆኑ ቡድኖች በጣም የደከመ ጅማሬ ሲጀምሩ ማለት ነው። አምና ሻምፒዮን የሆኑ ቡድኖች እንደዚህ አይነት ጅማሬ አሳይተው ያውቃሉ። ግን ሊቨርፑል እዛ ውስጥ ነው የተቀላቀለው። እንግዲህ ብላክበርን ሮቨርስ በ1996 ሻምፒዮን ከሆነ በኋላ በመጀመሪያው 12 ጨዋታዎች 6 ተሸንፏል። ቼልሲ ደግሞ እንደዚሁ ሻምፒዮን ከሆነበት ዓመት በሚቀጥለው ዓመት ማለትም 2015/16 7 ጨዋታ ነው የተሸነፈው ከ12 ጌሞች። ሌስተር ሲቲ ደግሞ 2015/16 ላይ ሻምፒዮን ከሆነ በኋላ እንደዚሁ በሚቀጥለው ዓመት ከ12 ጨዋታዎች 6 ተሸንፏል። ሊቨርፑልም አሁን እንግዲህ በ2025/26 6 ጨዋታዎችን በመሸነፍ መጥፎ የሆነ የሻምፒዮኖች አጃመር ውስጥ ተቀላቅሏል ማለት ነው። ሊቨርፑል እንግዲህ በመጥፎ በኩል ያለውን ማንኛውንም ሪከርድ እየሰበረ እንዳልኳቸው መግቢያ ላይ ከድጡ ወደ ማጡ የሚያደርገውን ጉዞ ቀጥሏል። አሁን ከዚህ በኋላ ሊቨርፑሎች የሚጫወቱት ሻምፒየንስ ሊግን ቦታቸውን ለማራገጥ ብቻ ነው የሚሆነው። የዋንጫ ጉዳይ ቀድሞን በጥርጣሬ ነበር። ከዚህ በኋላ ግን ሊቨርፑልና ዋንጫ ዛሬ በኦፊሻሊ ግልጽ በሆነ ሁኔታ ቻው ቻው ተብሎ የተለያዩ ይመስለኛል። እንግዲህ አሰልጣኙ ከጨዋታው በኋላ ኃላፊነቱን እኔ ነኝ የምወስደው ብለዋል። ተጫዋቾቼ በራስ መታመን ችግር እንዲያጋጥማቸው አልፈልግም። ጥሩ ነገር ስንሰራ እንደምሞገሰው ሁሉ እንደዚህ ውጤት ሲበላሽም እኔ ነኝ ልወቀስ የሚገባኝ። በጥቂት ቀናት በኋላ ደግሞ የቻምፒዮንስ ሊግ ጨዋታ አለብን። ስለዚህ ለዛ ነው አሁን ትኩረት ማድረግ ያለብን። በጣም አስቸጋሪ ነው በዚህ ጨዋታዎች በዚህ ልዩነት መጫወት። ቢሆንም ግን ይህን ሁሉ ምርጥና ልምድ ያለው ተጫዋች ሰብስበህ ለጊዜው እንግዲህ ቢያንስ አልሰራም። ለማንኛውም ይሄንን ወደፊት እናስተካከላለን ያለው ጥሩ አልነበርን በአጠቃላይ ነው እንግዲህ ያለው። ውሳኔዎቻችን ጠቅላላ ትክክል አልነበሩም፣ ያሰብነውን መተግበር አልቻልንም ብሏል። ለማንኛውም ግን የኖቲንግሃም ፎረስትን ጨዋታ አቀራረብ አድንቋል። በጣም አልፎ ለመግባት አስቸጋሪ የሆኑ ናቸው፣ ግን በጣም የተደራጀ አጫወት የነበራቸው ናቸው። ስለዚህ ሳላደንቅ አላልፍም ብሏል። ሊቨርፑልና አርነ ስሎት እንግዲህ ወዴት ይሄዳሉ የሚለው አሁን በጣም አሳሳቢ እየሆነ ነው የመጣው። ሊቨርፑልና አርነ ስሎት ጉዟቸው ወዴት ይሆናል የሚለውን በቀጣይ ሳምንታት የምናይ ይሆናል። ለዛሬ የመጣሁት አጭር ፕሮግራም ይሄን ይመስላል። በሌላ ፕሮግራም እስክንገናኝ ድረስ ሰላማችሁ ይብዛ። ቻው።